በዚህ ልክ መሰደ በዚህ ልክ መነገር አለበት ብዬ አላምንም። ከየትኛውም ብሔር ቢወለድ ማለት ነው። ከየትኛውም ብሔር ሊወለድ ይችላል። አይ ዶንት ኬር አባውት ዳት ከማንም ሊወለድ ይችላል። ነገር ግን የተናገረው ነገር በጠቅላላ እንደ ወንጌል አማኝ እንደ ጴንጤ ስለሚመለከተኝ ጉዳዩ እንደ ሀገርም እኔ አንድ ኢትዮጵያ ነው ያለኝ። በነገራችን ላይ ከዚህ ሀገር ሲሄድ ሄደው ኢትዮጵያ ነው ልጅ ኢትዮጵያ ላይ ኢትዮጵያ ሰላም እንዳትሆን ሽብር በመንዛት ሞዓ ተዋህዶን ለማስፋፋት አንድ ሀገር አንድ ሃይማኖት የሚለውን ቅዠት ድጋሚ ለማምጣት ይህንን መንግስት ለመጣል ከሚሰሩ ሰዎች መካከል አንዱ ይህ ግለሰብ ነው። ስለዚህ ላሰማችሁ፣ ይህ ግለሰብ ነው። አንተ አስቆጨ ስለዘር አለ የሚያስቆጨኝ ብራዘርዬ፣ ስለዘር አያስቆጨኝ። እንዴ ሊያስቆጨኝም አይችልም ብራዘር። እኔ በክርስቶስ አዲስ ፍጥረት ነኝ። ግን ማንም ሰው መጥቶ እንደፈለገ አፉን ሲከፍት ግን አልፈልግም። በብሔር አታክ ሲደረግ አልወደም። እኔ ማንም ሰው እኔ በብሔር ከመጣችሁ አማራም ነኝ፣ ኦሮሞም ነኝ፣ ጉራጌም ነኝ፣ ስልጤም ነኝ፣ ቤኒሻንጉል ጉሙዝም ነኝ፣ ሀረሪም ነኝ፣ ሐመርም ነኝ፣ ከምባታም ነኝ፣ ሀዲያም ነኝ፣ ወላይታም ነኝ፣ ሲዳማም ነኝ፣ ኤቭሪዋን ነኝ። እኔ ለምን ሲባል ኢትዮጵያዊ ነኝ። በቃ አለቀ። ከዛ ደግሞ በክርስቶስ አዲስ ፍጥረት ነኝ። ሁሉም ብሔር እኔ ደሜ ኢትዮጵያዊ ነው። እኔ ከብሔር ጋር አይደለም። ነገር ግን በብሔር ነው አታክ የተደረገው። የአሁኑ መንግስት አሁን ያለው መንግስት የኦሮሞ ብሔር ተወላጅ ስለሆነ ብቻ ይህንን መንግስት ጨፍጫፊ ነው ገዳይ ነው ብሎ ከሷል። ይሄ ግለሰብ እንስማ ቪዲዮ። አረ ዘር አለኝ ብራዘርዬ፣ እኛ ዘር የለንም። ጂጂዬ ዘር አለኝ፣ የታለምዬ እኔ ዘር አለኝ። እኔ ከማይጠፋ ዘር ተወልጃለሁ። እንዴ አንደኛ ጴጥሮስን አንብብ። እኔ ከማይጠፋ ዘር ተወልጃለሁ፣ ነገር ግን ብሔር ደግሞ አለኝ። ይሄ ይታወቅ። በዚህ እኔ አልሸማቀቅም። መቼም አንገቴን አልደፋም። ማንም ሰው አንገቴ ሊያስደፋኝ አይችልም። እሺ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። ይህም በሳማ መግረብ ነበር ይህን ሰውዬ። እሺ ይህን ሰውዬ የሚለውን ነገር ላሳያችሁ። አረ ዘር ለምታለኝ እኔም ዘረኛ ነኝ፣ ክርስቲያን ነኝ። የታለምዬ አንደኛ ጴጥሮስን አንብብ ያልኩሽ እኮ። እናንተ ግን ከማይጠፋው ዘር ነው የሚለው። እኔ ከማይጠፋው ዘር ተወልጃለሁ። ስለዚህ ዘር አለኝ። እኔ እታለምዬ ዘር አለኝ በክርስቶስ ከማይጠፋ ዘር በእግዚአብሔር ቃል ተወልጃለሁ። ስለዚህ እኔ ከማይጠፋ ዘር የተወለድኩኝ ዘር ያለኝ ሰው ነኝ። ዘሬ ሰማያዊ ነው። ስለዚህ ዘር አለኝ። እኔ ደግሞ የተገኘሁበት ብሔርም ማህበረሰብም ደግሞ አለኝ። እንወቂ ከነገር ነው የሚለው አለ እንጂ ያንድ እንትን አይደለም። ስለዚህ ዘር አለ ወይ? አዎ ዘር አለኝ። ምንድነው ዘር ካልሽኝ እኔ ከማይጠፋው ከእግዚአብሔር የተወለድኩኝ በክርስቶስ ማለት ነው። ስለዚህ የእግዚአብሔር ዘር ነኝ ማለት ነው። ዘሬ ከሱ ነው። ግን ብሔር አለኝ። ይሄን ወቂ። አንድ ሰው የኦሮሞ ብሔር ተወላጅ ስለሆነ ብቻ በዚህ ልክ ጥላሽት መቀባት አይቻልም። እዚህ የከበረ ማህበረሰብ ላይ ሁሉም እየመጣ እንደፈለገ ነው እንግዲህ እንትኑ የሚለውና ይሄ ግለሰብ እኚህን ሰው ነው እንደዚህ የሚለው። ስሙ እኔ ኦርቶዶክሳውያን ወንድምና እህቶቼ ኦርቶዶክሳውያን ወንድሞቼ የኦሮሞ ብሔር ተወላጅ የሆናችሁ ኦርቶዶክሳውያን ወንድምና እህቶቼ ስሙ። እሰይ ነኝ፣ ያው ሀዲያ ነኝ፣ ከምባታ ነኝ፣ ሁሉም ነገር ነኝ። ማነኝ ሳራ ከፈለግሽ እኮ እኔን በአካል አገኘኝ። ሁሉም ነኝ እኔ። ንኪው የት ታውቂኛለሽ? ገምች፣ ዝም ብለሽ ገምች፣ ችግር የለውም። ኤኒሃው የኦሮሞ ብሔር ተወላጅ የሆናችሁ ኦርቶዶክሳውያን ወንድምናቶች እኚህ አባት ሲሰደቡ እናንተ ነው የተሰደባችሁት። እኚህ አባት ሲሰደቡ እናንተ ተሰደባችሁት። እኚህ አባት ሲወነጀሉ እናንተም አብራችሁ ናቸው የተወነጀላችሁት። እኚህ አባት በጣም ሲናቁ ዲስሪስፔክት ሲደረጉ እናንተም ጭምር የተደረጋችሁት። እኚህን አባት ያውም አባት የእምነት አባት ናቸው። በነገራችን ላይ ጌታ ይገስጸው ክፉ ሰው። ስለዚህ ኦሮሞ በጥቅሉ ስለሆነ ሰውየው አታክ እያደረገ ያለው
የኦሮሞ ኦርቶዶክሶችን፣ የኦሮሞ ኦርቶዶክስ ወንድመቶችን፣ የኦሮሞ ኦርቶዶክስ አባት እናቶቻችንን ስለሆነ በዚህ ጉዳይ ላይ ጣልቃ ገቡ። በዚህ ጉዳይ ላይ ጣልቃ ገቡ። እሺ የሚናገሩን ስሙ። ይሄ ሁሉ ስድብ ለዚህ ሰው ነው። ይሄ ሁሉ ስድብ ስሙ። ጸጋ ይብዛላችሁ። ለኛ አባት ለሚመለከቱ ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይሄን በሳማ መግረፍ ነበር። ይህን ሰውዬ ይህን ሰውዬ እያለ የሚናገረው እኚህን አባት ነው። እኚህን የከበሩትን አባት ነው። እኚህን የተከበሩትን አባት ነው። በነገራችን ላይ ይሄን ሰውዬ እያለ በዚህ ልክ ንቆ አውርዷቸው በዚህ ልክ አፉን ሲከፍት የነበረው አንድ ኦርቶዶክሳዊ ወንድማችን ለምንድን ነው አባታችን አንተ የምትነቃው? ምን አገባህ ተብሎ ነበረ። ምን አገባህ ተብሎ ነበር። ያገባኛል። እኔ በደንብ ነው የሚያገባኝ። ምን አገባህ ለምትሉኝ በደንብ ነው የሚያገባኝ። እኔ በደንብ ነው የሚያገባኝ። እንደ ሀገር አባት ናቸው እኚህ አባት። እንደ ሀገር በእድሜያቸው አባት ናቸው። እኚህ መካሬ ናቸው። እኚህ አባት ገጻሽ ናቸው። በደንብ ነው የሚያገባኝ። እኔ በደንብ ነው የሚያገባኝ። እኔ በእልህ ምናምን ነገር እንትን አልኩኝ። እኔ እኮ እኔ ራሴ ሁላችንም እኮ ኪት እንደመጣን እናውቃለን። ስለዚህ በደንብ ስሙ። እኚህን አባት ነው እንግዲህ በዚህ ልክ የሚናገረው የግለሰብ ስሙ። እንግዲህ አባት ያሳጣ። ስለዚህ መንግስት እኚህን አባት ነው እንግዲህ አባት ያሳጣህ ብሎ የሚሳደበው። ኦኬ ገላትያ ላይ ያለውን ሐሳብ ስለተናገሩ ነው። እኚህን አባት ነው አባት ያሳጣህ ብሎ በዚህ ልክ የሚሳደበው ማለት ነው። ስድቡ ብቻ አይደለም፣ አደገኛ ነገር ነው ክሌም ያደርገው። ቢኮዝ የኦሮሞ ብሔር ተወላጅ ናቸው እኚህ አባት። ከኦሮሞ ተወለዱ። ከሌላ ብሔር ተወልዶ ቢሆንስ እኚህ አባት በዚህ ልክ ይናገራቸው ነበረ? ወንድሞቼ እናቶቼ፣ በዚህ ልክ አፉን ይከፍት ነበረ? በዚህ ልክ ይሳደባቸው ነበረ? እኚህ አባት ከሌላ ብሔር ተወልዶ ቢሆን ኖሮ ከሌላ ብሔር ተወልደው ቢሆን ኖሮ እኚህ አባት በዚህ ልክ ይሄ ሰው ይሄ ግለሰብ ይሳደብ ነበረ? ይሄ በጣም ይሰበርበት። ስለዚህ የኦሮሞ ብሔር ተወላጅ የሆናቸው ኦርቶዶክሳውያን ይህን ጉዳይ ያስቡበት። አንቺ ነሽ ያደረግሽው? አንቺ ነሽ እንዲያደርግሽው? እሱን አንቺ ነሽ ያደረግሽው? በእርግጥ ለምታዋውቁ ሁለቶቹ ያው ስሙት እንግዲህ የሾመው የመንግስት ተላላኪ ነው። ጸጋ ይብዛላችሁ። ይህንን ቪዲዮ ለሚመለከቱ ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይሄን በሳማ መግረፍ ነበር። ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ እኔ ጳጳስ ነው አልቀበልም። ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር። እንግዲህ አቶ ሰሙ እያለ ያለው ነገር ክርስቲያኖችን ሲያስገድሉ የነበሩት እኚህ አባት ናቸው ብሎ እየከሰሰ ነው። ክርስቲያን እንዴት ያስገድላል? ክርስቲያንን ያስገደለ እኚህ አባት ናቸው ብሎ በሐሰት ሲከስ ነበረ። ይህንን ጉዳይ እንደ ቀልድ የሚታለፍ ነገር አይደለም። ከዚህም በላይ በጣም ብዙ መረጃዎች ለመንግስት ለሚመለከተው አካል እናስተላልፋለን ማለት ነው። ለመንግስት ለሚመለከተው አካል ስፔሻሊ ከምርጫ ጋር በተያያዘ በሀገሪቷ ሽብር ለመፍጠር ሀገሪቷን በአንድም በሌላ ለማመስ ውጭ ሀገር ካሉት አሸባሪዎች ጋር በመሰናሰል አብሮ በመያያዝ የሚሰራ አሸባሪ ሰው እንደሆነ መንግስት ሊያውቅ ያስፈልጋል። እኚህን አባት የሾመው መንግስት እንደሆነ እና እኚህ አባት ደግሞ ገዳይ እንደሆኑ ሲናገር ሰምታችኋል። አሁንም በቪዲዮ የኦሮሞ ብሔር ተወላጅ ስለሆኑ ብቻ
እደግመዋለሁ፣ እሰልሰዋለሁ። የኦሮሞ ብሔር ተወላጅ ስለሆኑ ብቻ የኦሮሞ ብሔር ተወላጅ ስለሆኑ ብቻ መንግስታችንም ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እርሳቸው ከኦሮሞ ብሔር ስለተገኙ ብቻ አንድ ላይ ሆኖ እየጨፈጨፉን እየገደሉ ነው የሚለውን ፎልስ አኩዜሽን በሐሰት እየወነጀላቸው ነው። ይሄ አመፅ ቅስቀሳ ነው። ይሄ ሽብርተኝነት ነው። ይሄ ግለሰብ ሌላም መረጃዎች እኛ ለሚመለከተው ለህግ አካል ለደህንነት ክፍል እናሳልፋለን። በቅርቡ እንዳያችሁ ስብሰባ ተደርጓል። which ቀዩን ወደ ቢጫ ቢጫውን ወደ ምንድነው አረንጓዴ ለመቀየር የኢትዮጵያ የደህንነት መስሪያ ቤቱ እንደሚሰራ መጥቶ በይፋ ተናግሯል። ስለዚህ እኚህን አባት ከዚህ ብሔር ስለተወለዱ ብቻ በዚህ ልክ እየወነጀላቸው ነው። ክርስቲያኑ ነው እንዴት ነው ክርስቲያንን የሚገሉት? ክርስቲያኑ እንዴት ነው ክርስቲያን የሚያስጨፈጭፉት? እኚህን አባት ጨፍጫፊ ነው ገዳይ ነው እያለ ነው። እሺ ያሚ የምትባለው ልጅ እንዲያባሩ ከዚህ ሴትዮ ደግሞ እርሶ ሴትዮ ምንድነው በቃ ይውጡ። እኔ ሴትዮ ደግሞ ያለ እድሜዋ ቲክቶክ ላይ መታ ውርውር የምትለው ነገር ግራ የሚገባኝ ንኪው። አንቺ ሴትዮ በጣም ያለ እድሜዎት እንትን እየመጡ አያስቸግሩም። ፕሊስ ይንኩት። ይህን ቪዲዮ ለሚመለከተው ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይሄን በሳማ መግረፍ ነበር። ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ እኔ ጳጳስ ነው እያልገበትም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር። እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። ጂሰስ እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት በኢየሱስ መማሪያ ይሆናል። በኢየሱስ አጭበርባሪ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ልዑሌ ዴማስ ውጣ ከዚህ። አንተ ራሱ ከሸኔዎች መካከል ነህ ብራዘርዬ። መንግስት ላይ አመፅ ለመቀስቀስ ከሚሰሩ ሰዎች መካከል አንተ ነህ አንዱኛው። በነገራችን ላይ አንተ ነህ ከነጀዋር ጋር ምናምን ሆነ አንድ ላይ መንግስትን ሀገር ለማበላሸት ሀገር ለማሸበር እየተጋ ያለው አንተ ነህ። ጥፋ ከዚህ ዱጋዳ እንጀታ ዱጋዳ የቱ ጋር ነው ዱጋ የሆነው? የቱ ጋር ነው እውነት የሆነው? እሺ ሞዴሬተሮች የሉኝም። እሺ አሁንም ላሰማችሁ። ጸጋ ይብዛላችሁ። ይህንን ቪዲዮ ለሚመለከተው ለመንግስት አካላት በሙሉ ጸጋ ይብዛላችሁ። ይህንን ቪዲዮ ለሚመለከተው ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይሄን በሳማ መግረፍ ነበር። ይህን ሰውዬ እናንተ ግን እውነቴን ነው የምላችሁ፣ ማለት ኦርቶዶክሳውያን ወንድሞቼ እናቶቼ፣ ይሄ ግለሰብ አንድን የኦርቶዶክስን አባት ጳጳስን በሳማ ነበር መግረፍ ምናምን እያለ ሲል ራሱ ስትሰሙ ምን ተሰማችሁ? ምን ተሰማችሁ? ማለት ምን ተሰማችሁ? ማለት ማይንዳችሁን ተጠቀሙ። እስቲ ማይንዳችሁን ተጠቀሙ።
አሁን ሌላ ነገር ተውት እንዴ አይደለም። እኚህን የመሰሉ ጳጳስ ይቅርና ካህን እንኳን ሊሰደቡ ዘንድ አይገባም። ዲያቆን እንኳን ሊከበር ይገባል እኮ በማዕረጉ አይደል? በማዕረጉ ዲያቆን ሊከበር ይገባል አይደለም ጳጳስ አይደለም ጳጳስ። እኛ እኮ የሀገርን መንግስት የሚሳደቡትን ጳጳስ እኮ አመተን አልተናገርናቸውም አይደለም። ለምን ከተባለ አባት ናቸው። ያሞኔ ቢያንስ እድሜያቸው ኦኬ ያሳለፉት ነገር በጠቅላላ ለእኛ በህይወት እንደ ምስክርነት እንደ አብነት የምናነሳው ጉዳይ ነው። የትምህርት ነገር ባያገናኘን፣ በትምህርት ነገር ባንግባባ፣ በትምህርት በምንም ነገር ኦኬ አንድ ጠረጴዛ ላይ ባያስቀምጠንም ቅሉ ግን እንደ ኢትዮጵያዊነትና በሀገር እንደቆዩ እንደ እድሜያቸው ደግሞ እኛ እንቀበላቸዋል፣ እናከብራቸዋለን። ቢመክሩን ቢገጹን እንሰማቸዋለን። ምክራቸውን ተቀብለን ተግባራዊ እናደርጋለን። እንደ ሀገር ማለት ነው። እንደ ሀገር ይህ ግለሰብ እየሰደበ ያለው አባታችሁን ነው። በጣም ይሰመረበት። አባታችሁን ነው እየሰደበ ያለው። መስደቡ ችግር የለውም። ነገር ግን በሐሰት የወነጀላቸው ነው። እኚህ አባት ናቸው ኦርቶዶክሳውያንን የገደሉት። ኦርቶዶክሳውያንን ገድለዋል፣ አስጨፍጭፈዋል። መንግስት ነው ሾሟቸው፣ ከመንግስት ተልኮን የመጡ። ስለዚህ እኚህን አባት እኚህን ምንድነው እሱ ጳጳስ ብዬ ልቀበል አልችልም እያለ የእናንተን አባት ነው በዚህ ልክ እየወነጀለ ያለው። በጣም አደገኛ ነው። በነገራችን ላይ ከሌላ ቤተ እምነት ሆኖ እንኳን ቢሆን ይሄ ሰው የተናገረው ነገር በቃ ከቤተ እምነቱ ተቃራኒ ስለቆመ ነው ምናምን ለቤተ እምነቱ ጥላቻ ስላለ ነው ብለን ነገርየውን በቃ እሺ ብለን ተገንዝበን እናልፋለን። ነገር ግን በአደገኛ በከባድ ኦኬ በጣም ያውንም አሁናዊ ጊዜን ተመልክቶ ኢትዮጵያ ውስጥ በተለይ በዚህ በሚዲያው የሚደረገው ጦርነትና ሰላማዊ ሰልፍ እንደታወጀ ምናምን እነዚህ በውጭ ሀገር ያሉ በደሃ ደም የሚነግዱ ሀገርን ለማፍረስ ቀን ተሌት የሚሰሩ አሸባሪዎች በዩሮፕና በአሜሪካ ሀገር የተቀመጡ በደሃ ደምና በደሃ ገንዘብ በደሃ ሞት በርገር የሚበሉ መንግስት ላይ የተነሱ ክፎች አሉ። የኢትዮጵያን አንድነትና ሰላም የማይፈልጉ ከነሱ ጋር አብሮ የሚሰራ ሰው ነው አሁን እያደረገ ያለው ነገር። የአሁኑን መንግስት ያውም ደግሞ ያስቀመጠው ነገር አለ። በነገራችን ላይ ይሄ መንግስትና ሲስተሙ ሲወርቅ እያለ ነው። ውጭስ አሸባሪ ነው። የሽብር እንትን ተልኮ አለው ልጁ። በደንብ ስሙ። ቪዲዮ በጣም ሲሪየስ ጉዳይ ነው። ከዚህም በላይ በጣም አሰቅጣጭና ዘግናኝ ቪዲዮዎች አሉ። ዘግናኝ ማለት ነው። ስለዚህ ይሄ ግለሰብ ዝም ብሎ አይደለም የተናገረ ያለው ነገር። አዎ ኬዲ አንድ ስድብ አታመጭም። የኔ ውዷ አንድ ቤካ ምንም ነገር አንድ ስድብ አታመጭም። የኔ ውድ እህቴ አዎ ነኝ ምትለኝን ነኝ፣ እዚህ ጋር ምትሉኝን ነኝ። ችግር የለውም። ብልጽግና ነው ወይ? አዎ ነኝ። ፖለቲከኛ ነው ወይ? አዎ ነኝ። ዘረኛ ነው ወይ? አዎ ነኝ። ምንም ነገር በሉ። አዎ በቃ ችግር የለውም በሉ። እኔ ግን ማወራው ስለ ኢትዮጵያ፣ ስለ ሀገሬ፣ ነገ ስለምመለስባት ተበታትና እንደ ሊቢያ እንደ አፍጋኒስታን እንዳትሆን ኦኬ፣ ሀገር በአንድ ላይ ሆና ሰላም እና የበለጸገችን ሀገር ማየት ስለምፈልግ ኢትዮጵያዊ ስለሆንኩኝ ኢትዮጵያዊ ደም ስላለኝ ያ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ እኔ ጳጳስ ነው እያልቅበትም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ። ጆርዳኒ ያንተ እኮ ስድብ ብቻ ያለው ጥርስን ቦረሽ። እኔ እኮ የብራዘር የአርሲ ልጅ ነኝ፣ ይታይሃል። የአርሲ ልጅ ነኝ፣ ጥርሴ ብለዝ ነው። የአርሲ ልጅ ነኝ ብሮዬ፣ ጥርሴ ብለዝ ነው። እና እኔ የምጠቀመውን ኮልጌት ጌታ ምስክሬ የአንተን ዘር ማንዘርህን ለ1 ዓመት ይቀልባል። የኮልጌቱና የብሩሹ ዋጋ የአንተን የዘር ማንዘርህን የአመት ወጪያቸውን ከነ ሪዘርቫቸው ነው በደንብ አድርጎ የሚችለው። እና ይህን አንተ አንገናኝም ብራዘርዬ፣ አንገናኝም። እና ጆንዬ ታጠበው፣ ሂድና እስኪ ታጠበው ብራዘርዬ፣ አንገናኝም። በጣም ተለያይተናል። እኔ የአርሲ ልጅ ነኝ። ጥርሴ ብልዝ ነው። አላቭ ቱ ብልዝ ምናምን ነገር ስትፈልግ እኔ ሄጂ ማለት በዳይመንድ ላሰራው ራሱ እችላለሁ።
አይ አንዳንድ እሺ ኢልማ አርሲ ነበር። እሺ ወደዛ እጆሌ አርሲ ጅርቱ እጆሌ ሸሸመኔ እሺ ጸጋ ይብዛላችሁ። ይህንን ቪዲዮ ለሚመለከተው ለመንግስት አካላት በሙሉ ልታደርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይህን በሳማ መግረፍ ነበር ይንዞዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ እኔ ጳጳስ ነው አልቀበልም። ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። ስሙ ነገ ሲስተሙ ሲቀየር ምን ማለት ነው? ነገ መንግስት ሲገለበጥ ማለት ነው። ነገ ሲስተሙ ሲቀየር ስሙ ማለት መንግስት ሲገለበጥ ያል ይሄን ነገር የመንግስት መስሪያ ቤት የደህንነት መስሪያ ቤቱ በጣም 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 በሲሪየስ ላየው የሚገባ ጉዳይ ነው። በጣም በጣም ቬሪ ሲሪየስ ጉዳይ። የሲዳማ ብሔራዊ ክልላዊ መንግስት ይህንን ጉዳይ በጣም 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 ልታዩት ይገባል። ነገ ሲስተሙ ሲቀየር የኦርቶዶክስ ማለት የትኛው ኦርቶዶክስ? ሞዓ ተዋሕዶ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። ሞዓ ተዋሕዶ ስሙ፣ ሞዓ ተዋሕዶ በጣም በጣም አጥበቃችሁ አስምራችሁ። የኦርቶዶክስ ተዋሕዶ ቤተክርስቲያንማ ለሀገር የጠቀመች ናት። ለሀገር መሰሶ ናት። ኦርቶዶክስ ተዋሕዶ እንዴ የኦሮሚያ ኦርቶዶክስ ተዋሕዶ የደቡብ ምናምን የኢትዮጵያ ኦርቶዶክስ ተዋሕዶ በጠቅላላ ማለት ነው። ለሀገራችን ለኢትዮጵያ አሁን ላለንበት ሁላችንም ኢትዮጵያዊነት ምናምን ለምንድነው ነገር በጠቅላላ ያቆየች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንወዳታለን፣ እናከብራታለን። በጣም ነው የምንወዳት፣ በጣም ነው የምናከብራት። እኔ በጣም ነው የምወዳት፣ በጣም ነው የማከብራት ኢትዮጵያ ኦርቶዶክስ ተዋሕዶ። ይሄ ሰውዬ ግን የሞዓ ተዋሕዶ ተልኮ አለው። ጫካ የገባው የፋኖ ተልኮ አለው። ከተማ መሃል የመሸገ ፋኖ ነው። ሞዓ ተዋሕዶ የነ ዲበኩሉ ቡድን የነ ዲያቆን ፋሲል የነ ዲያቆን አማኑኤል ከጥምዶ ጋር አብሮ ነው የሚሰሩት። ምን ማለት ነው? ኤርትራ ምንድነው? ኤርትራ፣ ሱዳን፣ ኦኬ፣ ኢጅፕት እና ሄዋት አንድ ላይ ሆኖ ጥምዶ ሆነው ከሸኔ ጋር አንድ ላይ ሆኖ ጥምዶ ከዚያስ ሀገር ለማፍረስ ሀገርን እንድትበተን ህዝቡ እልቂት እንዲፈጠር ለማድረግ የሚሰሩ ናቸው። በዚህ አጋጣሚ መንግስትን ገልብጦ የእነሱን ሲስተም ለመዘርጋት የሚንቀሳቀሱ የጥምዶ ተልኮ አለው ልጁ። በደንብ ስሙ። ይሄ ግለሰብ እኚህን አባት በኦሮሞ ብሔር ተወላጅ በመሆናቸው ብቻ መንግስታችን የኦሮሞ ብሔር ተወላጅ ስለሆነ ብቻ ነው በዚህ ልክ መጥቶ እንደዚህ አፉን የሚከፍተው ማለት ነው። ስለዚህ ቬሪ ሲሪየስ ጉዳይ ነው። ቬሪ ሲሪየስ ጉዳይ ነው። እኔ በዚህ ልጅ ጉዳይ ገብቼ አላውቅም።
እኔ በዚህ ጉዳይ ይሄ ልጅ ምናምን ነገር ፎቶ ለጥፌ ምናምን ገብቼ አላውቅም እስከዛሬ ድረስ አንድ ቀን ፎር ዘ ፈርስት ታይም ይሄ ልጅ እንደዚህ የገባሁት ለምን ሲባል መረጃዎች በጣም ብዙ ስላሉኝና ደግሞም እያደረጋችሁ አሁን ላይ እየሄደ ያለው ነገር አሁን ላይ ካለው ከምርጫ ጋር በተያያዘ ሽብር ለመንዛት ሽብር በአካባቢ በየቦታ ለመፍጠርና ሀገሪቷ መንግስት አልባ እንደሆነች ለማስመሰል በተሰጠው ተልእኮ መሰረት ይህ እንዲፈጽም የተላከ ተልእኮ ተቀብሎ የሚንቀሳቀስ ከተማ የመሸገ አሸባሪ ስለሆነ ነው። ወንድሞቼ እናቶቼ፣ አሸባሪ ስለሆነ ስሙ፣ በደንብ አድርጋችሁ ስሙ። የማይለው ነገር አለ። ይሄ በጣም ሲሪየስ ጉዳይ ነው። ስሙ። ይሄ ሲሪየስ ራቁቱን በሳማ መግረፍ ነበር የሚለው ሰውዬ እያለ የሚጠራው ሰውዬ እያለ በንቀት የሚጠራቸው አባት አቡነ ገብርኤል ነው። አባታችን አቡነ ገብርኤል ነው። እሳቸውን ነው። ስሙ። እኚህን አባት ነው። እኚህን አባት ነው። እኚህ አባት የኦሮሞ ብሔር ተወላጅ ናቸው። እኚህን አባት ነው። አላልኩኝም ታለ ብዬ ላልተወሰነ ጊዜ ብዬ እኚህን አባት ስሙ። እሺ፣ ጸጋ ይብዛላችሁ። ይህንን ቪዲዮ ለሚመለከቱ ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይህን በሳማ መግረፍ ነበር ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ጳጳስ ነው እያልክበት ስንት ምንም ለምንድን ነው መንግስት ሾመ ብሎ ያለው? እኚህን አባት ኦሮሞ ስለሆኑ። መንግስታችንስ የኦሮሞ ብሔር ተወላጅ ስለሆኑ ብቻ። ስሙ፣ እኚህ አባት የኦሮሞ ብሔር ተወላጅ ስለሆኑ መንግስታችንም የኦሮሞ ብሔር ተወላጅ ስለሆኑ ብቻ መንግስት ነው የሾማቸዋል። እኚህን አባት ስሙኝ። የኦሮሞ ብሔር ተወላጅ የሆናቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች፣ እምነት ተከታዮች እህት ወንድሞቼ፣ ይህንን ቪዲዮ ለሚመለከቱ ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይህን በሳማ መግረፍ ነበር ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ጳጳስ ነው እያልክበት ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። እንግዲህ ከዚህ ሰምታችኋል። ይሰማል። ማህበረ ቅዱሳን ነገ ሲስተሙ ሲቀየር አለ። ነገ ሲስተሙ ሲቀየር የሰማችሁ ነው።
ነገ ሲስተሙ ሲቀየር እና ኦርቶዶክስ የምታወራርደው ነገር አለ። የትኛው ኦርቶዶክስ? ሞሃ ተዋህዶ አሸባሪ ቡድን፣ ገዳዩ ቡድን ሞሃ ተዋህዶ ሞሃ ተዋህዶ ማለት ጥምዶ ነው። ከጥምዶ ጋር አብሮ የሚሰራ ነው። ምን ማለት ነው? በህብረት አንድ ላይ ሆኖ ይህን መንግስት ለመጣል ይህን መንግስት ለመገልበጥ በጣም አብሮ የሚሰሩ ፋኖ፣ ሸኔ፣ ኤርትራ፣ ሱዳን፣ ኢጅፕት አንድ ላይ ሆኖ ተሰባስበው የሚሰሩ ማለት ነው። ከነዛ ውስጥ ፋኖ የትኛው ነው ካልከኝ አሸባሪው ፋኖ ማለት ጥምዶ ሞሃ ተዋህዶ ከነሱ ጋር አብሮ ነው የሚሰራው። ስለዚህ ይህ ልጅ ምን እያለ ነው? ነገ ተነገ ወዲያ መንግስት ሲቀየር ገና የምናወራርደው ነገር አለ እያለ ነው። መንግስት እንደሚገለበጥ መንግስት እንደሚወርድም እርግጠኛ ሆኖ ነው የሚያወራው ማለት ነው። መንግስት እንደሚገለበጥ መንግስት እንደሚወጣ እርግጠኛ ሆኖ እያወራ ነው። ያ ማለት ምንድን ነው? የተሰጠው ተልእኮ አለ። እሱ ባለበት አካባቢ ለሚፈጥረው የትኛውም ሽብር ተጠያቂ ግለሰብ ነው ማለት ነው። ለየትኛውም ነገር ማለት ነው። የሆነ ቦታ ቦምብ ቢፈነዳ የሆነ ነገር ርቀት ቢፈጠር ተጠያቂው ልጁ ነው ማለት ነው። ይሄ ግለሰብ ተጠያቂው። እኚህን አባት የኦሮሞ ብሔር ተወላጅ ስለሆኑ በሳማ ነበር መግረፍ እያለ በዚህ ልክ ተሳደቀባቸው፣ በዚህ ልክ ተሳደባቸው። ምን አድርጎ ነው? ምንም አድርጎ አይደለም። ከኦሮሞ ስለተወለዱ ብቻ። ከዚያስ ደግሞ መንግስት ነው የሾማቸው ደንድ። ከዚያስ ደግሞ ገዳይም ናቸው አጨፍጫፊ ናቸው ምናምን እያለ በዚህ ልክ መጥቶ እንግዲህ ይህ ሰው ሲናገር ሰምታችኋል። አባታችንን በሐሰት ሲወነጀላቸው ማለት ነው። ለምን በሐሰት ወነጀላቸው ሲባል የኦሮሞ ብሔር ተወላጅ ስለሆኑ ብቻ ነው የወነጀላቸው። አሁን ቪዲዮ ደጋግሜ ነው የማሰማው። እሺ መኩሪያ እንኳን ደህና መጣ። ማውራት የምትከፈለክ ኤኒታይም መቀጠል ትችላለህ። አባ ይብዛልህ ብሮ። አላስችል ስላለኝ ነው እንጂ መግባት አልፈለግኩም ነበር እና የአፄ ዘርዓ ያዕቆብን ስርዓት ለማስቀጠል ነው እናወራርዳለን የሚሉት፣ ሌላ ምንም አይደለም። ኢየሱስ ያለ መላስ የተቆረጠባት ምድር ነች። ኢየሱስ ብሎ የጻፈ እጅ የተቆረጠባት ምድር ነች። ፉከራቸው፣ ድለታቸው ያ ነው። በእናት ፓርቲ በተለያዩ እየተዋጉ ነው። ምንም ግን አይሳካም። ዛሬ ህዝባችን ነቅቷል። ያ ኮተቱ ተራክፏል። ትናንትና አንድ መንደር ላይ አንድ ሽንት ቤት ለ7 እና ለ10 ሲጠቀም የነበረ ማህበረሰብ ነው አይደል እንዴ? ዛሬ በነፍስ ወከፍ ነው። እኔ እኮ አይገባኝም፣ አላቅም። የመንግስት ደጋፊ እንኳን ባልሆን የመቃወም አቅም አይኖረኝም። ወዴት ሊወስዱን ነው? ከዚህኛው አሻግረው ጀዋርን ለማምጣት ነው? ሻዕቢያን ለማምጣት ነው? ወያኔን ለማምጣት ነው? በጣም ወረደ። የደብተራ ስርዓት ተመልሶ አይመጣም። የአፄዎቹ ስርዓት ተመልሶ አይመጣም። ሞአንበሳ በተአምር አይነግስም። አሸብር ያው ተልኮ ነው፣ አላማው ነው። ያለፈው ስርዓት ተጫዋች ነው። በጣም ማደንቀው ግን ቆዳውን እየቀያየረ ስንት ዘመን ለፍቷል። ግን አይሆንም፣ ማይሆን ነው እና በእኛ አባት ላይ የሄደበት ደግሞ የሚመለከተው ክፍል ደርሶታል። በእርግጠኝነት ያወራርደዋል። ነቃ ያለ አይፈለግም እዛ ቤት። በቃ ኢየሱስ ያለ አይፈለግም። ወንጌል የገባው አይፈለግም። በምንም ታርጋ ይሰጠዋል። ኢቨን ከኦሮሞ ብሔር እንኳን ባይሆኑ አማራ እንኳን ቢሆኑ ኢየሱስ ካሉ ዋጋ ይከፍላሉ። እና ትላንት ዛሬ አይደለም። በማስፈራራት በዛቻ ሂሳብ ማወራረድ ምንም አይመጣም እንዴ። አሁን ማንበብና መጻፍ የሚችል ትውልድ ነው ያለው። እንደ ድሮ በግዕዝ መደበቅ የለም። እኛ እንትን ካላልንህ እዛ አይሆን ኖ በርቷል። አሁን ይሄ ትውልድ የሚሸወድ ትውልድ አይደለም። በማስፈራራትና በግዝት የሚንበረከክ ትውልድ አይደለም። ነቅቷል። በቃ እግዚአብሔር ይመስገን። ዓለም አቀፍ እውቅናን እኮ እያገኘን ያለ ነው።
በስፖርቱ አሁን ሰሞኑን የተመረቀውን አይተዋል ብሮ? በኢየሱስ ስም እኔ በቃ ውስጤ አላቅም። ምንድን ነው የምንፈልገው እንዴ? በረሃብ የታወቀችን ሀገር ዛሬ በምርት በተለያዩ ነገሮች በሰራዊቷ ብቃት በምንም በለው የቱ ተጠርቶ አሁን የዚህ ጋር ፖለቲካ ምናምን ኖ በቃ ኢትዮጵያ እንደ ሰው አሁን ውድድሯ ከነ አውሮፓ ጋር እንጂ ከአፍሪካ ጋር አይደለም። ችግሮች ሊኖሩ ይችላሉ። አዎ 100% ሁሉ ነገር ይረገፋል አይደለም። እንኳን በዚህ በሶስተኛው ዓለም ይቅርና ባደጉት ሀገሮችን ብዙ ኮተቶች አሉ። ነገር ግን ከትላንት ዛሬ ቀና ብለን እንሄዳለን። ዌር ፍሮም ስንባል እኮ ታርጋ ምንቀይር ነበርን። ዛሬ ቀና ብለን ከኢትዮጵያ ስንል ስማርት የሆነ መሪ ያላችሁ እኮ ነው የምንባለው። እና ጨዋታው የደምና የስጋ አይደለም የመንፈስ ነው። ዛሬ የሚንበረከክ ወዴት መንበርከክ እንደሚችል የሚያውቅ ጸሎቱ ሚስ ሊሰማለት በመንበርኩ እንደሆነ የሚያውቅ ትውልድ ነው ያለው። ስለዚህ ማንም ተደራጀ፣ ማንም አደመ፣ እግዚአብሔር አንዴ ቀን ቀጥሮላት ለምድሪቷ ፀሐይ አብርቷል። ወንጌል በአደባባይ ሃሌሉያ! ወንጌል በአደባባይ በነፃነት የሚሰበክባት ምድር ሆናለች። መስቀል አደባባይ ኢየሱስ ጌታ ነው የሚባልባት ምድር ሆናለች። ከዚህ በላይ ምን መፍትሄው ወንጌል እንጂ የዘር የብሔር የምናምን ጉዳይ አይደለም። ለዘመናት የተተበተበው ትብታብ የደብተራው የጥንቆላ የሟርተኛው ኮተት ሁሉ አብቅቷል። በቃ ነክቷል ትውልዱ። መፍትሄው ወንጌልና ወንጌል ብቻ ነው። ስለዚህ እኛ አባት የተወገዙት ለምን እንደሆነ ይገባናል። ወንጌልን ስላሉ ነው። ከዝሆን የበለጠ ጉልበት አለው ብለዋል እኮ። እውነት ነው። አሁን በብሔራቸው ብቻ አይደለም፣ ሌሎችም የሌላም ብሔር ሆነው ወንጌል ከበራላቸው ቀይ ካርድ ነው። ይሄ ደግሞ ወደው አይደለም፣ ገዢው መንፈስ ነው። ያ ደግሞ ላይነሳ ተመቷል። መጠብጠብ ብቻ ነው። ጸጋ ይብዛል። ቀጥል። ተባረክ ወንድማችን፣ እግዚአብሔር አምላክ አብስቶ ይባርክ። እሺ ኬኩ ሜቢ ትሰማለህ፣ እዚህ ቁጭ ብለህ አሰማለሁ። የአንተን ጓደኛ ሰሙ የሚባል አንድ ግለሰብ አለህ። እንግዲህ እኚህን አባት በጣም የተወደዱና የተከበሩ አባት የሁላችንም አባት ናቸው። በሃይማኖት ባንገናኝም ግን እንደ ሀገር ያገናኘናል። እንደ ሀገርም ደግሞ ለሀገር የሚጠቅም ስራ የሰሩ ናቸው ብለን እናምናለን። እኛ አባት የትም ተገኝቶ ቢመክሩ የትኛውም በሃይማኖትና በዘር በብሔር ሳይከፍል ሊሰማቸው የሚችሉ አባት ናቸው። በእድሜ ቢቆነጥጡ እሺ ብለን ተቆንጥጠንላቸው፣ ቢቆጡን ቁጣቸውን ሰምተን ኦኬ ከሳቸው ተምረን ልንሄድ እንችላለን። አይደለም የሃይማኖት አባት በእድሜ እንኳን ከፍ ያሉ አባቶቻችን ሲቆጡን እኮ እኛ ደንግጠን ያለን። የጎረቤትን ልጅ ምንድነው የጎረቤትን ልጅ የሚቀጣ እየቀጣ እኮ ቢያሳድገው የጎረቤት አባትና የጎረቤት ወላጅ እኮ ናቸው። እኔ በጎረቤት አባት እናት ሁሉ ተቀጥቼ ነው ያደግኩት። ሁላችንም ማስ ነው። ኦኬ ሁላችንም ማስ ነው። ስለዚህ በእድሜ ከፍ ያሉ አባቶች ሲቆጡን ሲገርፉን እየተገረፍን ለኛ የሚጠቅም ነገር ከፊት ለፊታችን እንዲገጥመን ስለሚፈልጉ ብቻ እየቀጡን ነው እያሳደጉን። ስለዚህ በእድሜ እንኳን ይከበራሉ በሃይማኖት የሚክር። እኚህ ደግሞ የሃይማኖት አባት ናቸው። ጳጳስ ናቸው። ጳጳስ ናቸው። እንደ ሀገር ነው የሚታዩት እኚህ አባት። ቅድም ብያቸዋለሁ። አንድ ሰው በሃይማኖት ምናምን ነገር ሆኖ ቢናገር ችግር የለውም ማለት ይህ ሃይማኖት ጥላቻ ምናምን ሊባል ይችላል። ይሄ ግን እዛው ሃይማኖት ውስጥ ሆኖ በዚህ ልክ አታክ ላደርግ የመጣው ግለሰብ በብሔር ከፍሎ ሰው ነገሩን ያየው ኤንድ ደግሞ ይህ መንግስትንም ከኦሮሞ ብሔረሰብ ስለተወለደ ከኦሮሞ ማህበረሰብ ስለተገኘ መንግስት በራሱ ፈቃድ የሾመው እንደሆነ አድርጎ መናገር በራሱ ቤተክርስቲያኗንም እንደ መሳደብ ነው። በነገራችን ላይ የኦርቶዶክስ ተዋህዶ ቤተክርስቲያንንም እንደ መሳደብ ነው፣ እንደ መናቀም ጭምር ነው። አንድን ትልቅ ተቋም አንድን ትልቅ ለብዙ ለ1700 ዓመታት የቆየችዋን አንድን ቤተክርስቲያን ያችን ቤተክርስቲያን መናቀም ጭምር ነው፣ መሳደብም ጭምር ነው። መሳደብም ጭምር ነው። ቢኮዝ አንድ መንግስት እንደፈለገ አድርጎ የሚያደርግ ከሆነ ማለት ነው። ሰው እኚህ አባትን በሐሰት ከሷቸዋል፣ በሐሰት ወንጅሏቸዋል። ክርስቲያኖችን ገለዋሉ፣ አስጨፍጭፏሉ ብሎ ተናግሯል። ለእያንዳንዱ የክርስቲያን ሞት ተጠያቂው እኚህ አባት ናቸው፣ ቢኮዝ መንግስት ነው የላካቸው ብሎ ሲናገር በሚዲያው ሰምተናል፣ ሪከርዱ አለን።
ሌሎችም አሉ ዛሬ ማለት ሰማቸው። ነገር ግን የኢትዮጵያ የደህንነት ክፍል የደህንነት መስሪያ ቤቱ ይህን ጉዳይ ቼክ ሊያደርግ ያስፈልጋል። ቀደም እንዳልኳችሁ አሁን ላይ ምርጫውን ተስታኮ በኢትዮጵያ ላይ ሽብር ለመንዛትና ምርጫውን እንዳይካሄድ ለማድረግ እክል እንዲገጥም ለማድረግ የሚሰሩ አሸባሪዎች አሉ በውስጥ ያሉ። ስለዚህ አንዱ ከተማ ውስጥ የመሸገው ሞዓ ተዋህዶ ሰሙ ነው ማለት ነው። እኛ አባት የኦሮሞ ብሔር ስለተወላጅ ስለሆኑ በጌታ ይሆንባችሁ። በዚህ ልክ መሰደብ አለባቸው? እንደዚህ ይነገራል? ይህን አባት በዚህ ልክ መሰደብ አለባቸው? እሺ እንስማ። ስለዚህ እሺ ኬኩ አለ፣ ኬኩ ካለ አለው በለኝ። ቪዲዮ እንመልከት። ኬኩ አለ፣ ኬኩ ካለ ወንድማችን ኬኩ ካለ እሺ ስማው እንግዲህ ይህም በሳማ መግረፍ ነበር። ይህን ሰውዬ እንግዲህ ስማ፣ በሳማ ነበር መግረፍ ብሎ የሚለው እኚህን አባት ነው። ይህን ሰውዬ ብሎ የሚለው እኚህን አባት ነው። አውርደን ዲበኩሉ ምናምን አንተ ሰውዬ ብለን ማለት አንችልም። እኛ አንልም። እኛ ለምን ከተባለ ቤተ ክርስቲያን አምና ነው የቅስናን ማድረግ የሰጠቻቸው። ስለዚህ እሳቸውን ቀሲስ ዲበኩሉ እያልን ነው የምንጠራቸው። እኚህ ደግሞ ጳጳስ ናቸው። ጳጳስን ይህ ሰውዬ አይባልም። ይህ ሰውዬ ያለው የኦሮሞ ብሔር ተወላጅ ስለሆኑ ነው። መንግስት ሾማቸው ያለውም የኦሮሞ ብሔር ተወላጅ ስለሆነ ብቻ ነው፣ ስለሆኑ ብቻ ነው። እሳቸው ስማ በደንብ ይኸው ስማ። ጸጋ ይብዛላችሁ። ይህን ቪዲዮ ለሚመለከቱ ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይህም በሳማ መግረፍ ነበር። ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ እኔ ጳጳስ ነው እያልክበትም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል የነበር እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች፣ ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። ስማ እንግዲህ ሲስተሙ ሲቀየር እኔ ጉዳይ ላይ ፌር ሆነ አውራ። ፌር ሆነ ማውራት ከቻልክ ነገ ሲስተሙ ሲቀየር ማለት ሞዓ ተዋህዶች መጥቶ ወንበሩን ሲይዙ ነው። ከዚያስ ሂሳብ ልታወራረዱ፣ ልጨፈጭፉን፣ ልገሉን፣ ልታጠፉን ነው።
በጣም ሲሪየስ ነው ጉዳይ። በነገራችን ላይ ደግሜ ላሰማችሁ፣ ነገ ሲስተሙ ሲቀየር ማለት መንግስት ሲገለበጥ እያለ ነው አይደለም? መንግስት ገለብጣለሁ ብለህ ተናግረህ መንግስት እንገለብጣለን ከሚሉት ጋር እንኳን አብረህ ከተቀመጥክ ብራዘር ወንጀለኛ ነህ፣ አሸባሪ ነህ። አሸባሪ ነህ። ይሄ በጣም ሲሪየስ ጉዳይ ነው። የሲዳማ ብሔራዊ ክልላዊ መንግስት ይህን ሰው በህግ ጥላ ውስጥ ሊያስገባ ሊያደርገው ዘንድ ይገባል።